ዛሬ የምንጎበኘው አሪፍ ቦታዎችን አሳያችኋለሁ ያስጎበኛችኋለሁ ማለት ነው። እንግዲህ አሁን እየወጣን የምንገኘው ከመርካቶ አካባቢ ወይም ደግሞ ከአንዋር መስጊድ አካባቢ ጋር ነው እየወጣን የምንገኘው። የምንሄደው ደግሞ እስከ ቀበና ድረስ ነው። አሳያችኋለሁ በደንብ አድርጌ ነው ማስጎበኛችሁ። በስተግራም በስተቀኝም ያሉትን አሪፍ ቦታዎችን እያሳያችሁ እያስጎበኛችሁ ጉዟችንን እንቀጥላለን ማለት ነው። አሁን እንግዲህ የምንገኘው መርካቶ አካባቢ ፊት ለፊታችንን አርገን እየሄድን የምንገኘው ወደ አትክልት ተራ ወይም ደግሞ ወደ አቡነ ጴጥሮስ ሐውልት የሚገኝበት አካባቢ ወደዛ ነው የምንጓዘው። ይሄኛው ድልድዩ ከላይ የምትመለከቱት የባቡሩ ሀዲድ ባቡሩ በላይ ነው የሚሄደው ከጊዮርጊስ ተነስቶ እስከ አቃቂ ድረስ ወይ አቃቂ ቃሊቲ ወደዛ መስመር የሚሄደው ወደ ቃሊቲ ማለት ነው የሚሄደው በላይኛው መስመር በዚህ ጋር አድርጎ ነው። የሴሚሲን ከዚህ በፊት አሳይቻችኋለሁ ከአያት ጀምሮ እስከ ጦር ኃይሎች ያለውን በደንብ አድርጌ ያሳየዋችሁ ይመስለኛል። አሁን የምንገኝበት ቦታ እዚህ አካባቢ በስተግራ በኩል አዩ ሻሼ የሚባል በድሮ ጊዜ የነበረ ነው። አሁን ይኑር አይኑር እንግዲህ እርግጠኛ አይደለሁኝ። አሁን ፊት ለፊት ነው የምንሄደው። አሁን ያለንበት አካባቢ ኩርቱ ፎቅ የሚባል አለ አይደል? እዛ አካባቢ ወይም ደግሞ ወደ ከሊፋ ጋር እየተጠጋን ነው የምንገኘው ወደ አትክልት ተራ ወይም ደግሞ ወደ ከሊፋ ጋር ስንደርስ ደግሞ በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁ አሁን የደረስንበት ቦታ ከሊፋ ህንጻ የሚባል አለ። እዛ አካባቢ ብዙ ስቴሽነሪዎች አሉ፣ የቢሮ ማሽኖች የሚሸጡበት ቦታ እዚህ አካባቢ ጋር ይገኛል። በስተቀኝ በኩል ስትገቡ ታገኙታላችሁ። አሁን ደግሞ ያለንበት ቦታ በዚህ በስተቀኝ በኩል ስትሄዱ ወደ አትክልት ተራ ያለነው አሁን አትክልት ተራ ነው፣ ግን በፊት የነበረበት አትክልት ተራ በዚህ በስተቀኝ ጋር ስትሄዱ ዋን ዌይ ነው። በነገራችን ላይ መመለስ ከፒያሳ ስትመጡ የምትመጡበት ነው። በዚህ ጋር መሄድ ከመርካቶ ስትመጡ በዚህ ጋር መሄድ አይቻልም፣ የተከለከለ ነው። እንግዲህ አሁን እኛ የምንገኘው አትክልት ተራ አካባቢ ወይም ደግሞ አቡነ ጴጥሮስ ሐውልት አካባቢ እየደረስን ወይም ደግሞ የድሮ ሬዲዮ ጣቢያ አለ አይደል? ይሄኛው በስተግራ በኩል የምትመለከቱት ፎቅ የአቡነ ጴጥሮስ ጋር የሚገኘው የኢትዮጵያ ሬዲዮ የሚገኝበት ፎቅ የነበረው ፎቅ አልነበረም በፊት፣ ግን የሆነች እንደ ቪላ ቤት ነገር ነበረች። እንግዲህ የምታስታውሱት ታስታውሱታላችሁ ብዬ ገምታለሁ። አሁን እንግዲህ አትክልት ተራ አካባቢ ጋር የምንገኘው ይሄ የምንመለከተው እንግዲህ የባስ ወይም ደግሞ የታክሲ ሰልፍ ሊሆን ይችላል በግምት ነው የምነግራችሁ። ፊት ለፊት የምትመለከቱት ደግሞ ይሄኛው ማዘጋጃ ቤቱን ነው። እንግዲህ አዲስ አበባ ማዘጋጃ ቤቱን ፊት ለፊት እያየን ከነ ግርማ ሞገሱ የምንመለከተው እሱን ከሱ ፊት ለፊት ደግሞ ቅዱስ ጊዮርጊስ ቤተክርስቲያን አለ። እሱን ማሳያችኋለሁ እየተጠጋን ስንሄድ ማለት ነው። እንግዲህ በስተግራም እዚህ አካባቢ በነገራችን ላይ መስታወት የሚሸጥበት ቦታ ነበር። አሁን ይኑር አይኑር እርግጠኛ አይደለም። ከአቡነ ጴጥሮስ ወረድ እንዳላችሁ ወይም ደግሞ ከኢትዮጵያ ሬዲዮ በፊት ከነበረበት በፊት ፊት ለፊት ማለት ነው። እንግዲህ አሁን እኛ እንሻገርና ወደ ቅዱስ ጊዮርጊስ የሚያስኬደውን አስፓልት ይዘን እንሄዳለን። አሁን የምንመለከተው ሐውልት የአቡነ ጴጥሮስን ሐውልት ነው የምንመለከተው። ወደ ላይ ከወጣችሁ ወደ እንቁላል ፋብሪካ ወደዛ አካባቢ ወደ አስኮ ነው የምትሄዱት። ወደ ታች ደግሞ ወደ ፒያሳ ወደ ቸርቸር ነው የሚያስኬዳችሁ በስተቀኝ በኩል ስትሄዱ ማለት ነው። እንግዲህ አደባባዩን ዘረን ወደ ቅዱስ ጊዮርጊስ ወይም ደግሞ ማዘጋጃ ቤቱን ታከን ወደ ነግራችኋለሁ። ልክ ስንዞር እንግዲህ ወደ ምኒልክ አደባባይ ያላረ ወደዛ ጋር ነው እንግዲህ የዞርን የምንገኘው። በስተግራ በኩል የምትመለከቱት ባህር ዛፉ ጅብ ብሎ እያያችሁት ያላችሁት ቅዱስ ጊዮርጊስ ቤተክርስቲያንና ከማዘጋጃ ቤቱ ፊት ለፊት ነው የሚገኘው። ፊት ለፊት እንግዲህ ያየን እየተመለከትን ያለነው ዳግማዊ ምኒልክ ሐውልት እንግዲህ ፈረስ ላይ ቁጭ ብሎ ፈረሱ እንግዲህ በአንድ እግሩ ከኋላ በሁለት እግሩ ወደ ላይ ከፊት ከፍ ብሎ ነው ያየን እየተመለከትን ያለነው። አቅጣጫው ደግሞ በስተሰሜን የሚሆነው ያም እንግዲህ የሆነበት ምክንያት ድል ያደረጉት በስተሰሜን አድዋ ድል በሰሜን አካባቢ ያለው ጦርነት የተደረገው ያንን ለማመላከት ነው። እንግዲህ አሁን እኛ አደባባዩን ዘር ነው ወደ ታች ሄዱ ወደ ፒያሳ ወደ አድዋ 00 ነው የምትወርዱት ማለት ነው። እንግዲህ እኛ እንዞርና በዚህ ጋር ማለት ነው እንግዲህ ወደ አድዋ 00 ነው ይሄኛው የሚያስኬዳችሁ በማዘጋጃ ቤቱ ፊት ለፊት ነው ማለት ነው። እንግዲህ ይሄ ያለው የምትመለከቱት አድዋ 00 ነው እያየን ያለነው። ወደ ታች እንግዲህ ስትወርዱ ፊት ለፊት እንግዲህ ወደ ሲኒማ ኢትዮጵያ የሚያስኬደው ነው። እኛ ዞረን ቅዱስ ጊዮርጊስ እንደምትመለከቱት በስተግራ በኩል ነው ያለው። ዞርና በእሳት አደጋው ጋር እናረግና እኛ የምንሄደው በእሳት አደጋው ጋር አድርገን ወደ 4 ኪሎ የሚያስኬደውን አስፋልት ይዘን እንጓዛለን።
አሁን ደግሞ ፊት ለፊት ከሄዳችሁ ወደ 6 ኪሎ ያስኬዳችሁ። ወደ ላይ ደግሞ በስተግራ ባሱ በሚመጣበት ሆኖ ግን በዛኛው ወደ ሰሜን ማዘጋጃ ነው የሚያስኬዳችሁ። ፊት ለፊት ወደ አፍንጮ በር ነው የሚያስኬዳችሁ ማለት ነው። እንግዲህ እኛ እንዞርና በእሳት አደጋው ጋር እናረግና ወደ ታች ቁልቁል እንወርዳለን በዚህ ጋር ማለት ነው። እንግዲህ በስተግራም በስተቀኝም እንግዲህ ፊት ለፊትም ጋራውም ተራራውም ይታያቸዋል ብዬ ገምታለሁ። አሁን ያለነው ፒያሳ አካባቢ ሀገር ፍቅር ቲያትር ወይም ደግሞ እሳት አደጋው ጋር ነን ያለነው። ቁልቁለቷን እየወረድን ነው የምንገኘው። እንግዲህ የሚያማምሩ ቦታዎች እያሳዩዋችሁ እያስጎበኛችሁ ብዬ ገምታለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እያሳያችሁ እንግዲህ መልካም ጉዞ እመኝላችኋለሁ በድጋሚ። አሁን እንግዲህ እየተቃረብን የምንገኝ ፊት ለፊት የምትመለከቱት ወደ ፒያሳ ወደ ሲኒማ አምፒር የሚያስኬደው አላል ወደ ወርቅ ቤቶች ባሱ በሚታጠፉበት በዛ ጋር አርጋችሁ መሄድ ትችላላችሁ። እኛ በላይኛው ስለመጣ ነው በታችኛው መምጣት ይቻላል። በነገራችን ላይ ክልክል አይደለም። አሁን እንግዲህ ራስ መኮንን ድልድይ አካባቢ ጋር ነን የምንገኘው። ራስ መኮንን ድልድይ ወይም ደግሞ 70 ደረጃ የሚባልበት ቦታ አካባቢ ነን ያለነው። እንግዲህ ራስ መኮንን ድልድይ አካባቢ የወንዝ ልማት በጣም እየተሰራ እያማረበት እያሸበረቀ ያለ ቦታ ነው እንደምትመለከቱት። ይሄ ፊት ለፊት 70 ደረጃን ፊት ለፊት እያየን እየተመለከትን ያለው ድልድዩ ደግሞ ራስ መኮንን ድልድይ ነው። እንግዲህ እዛ አካባቢ እንግዲህ እንደምትመለከቱት ይሄኛው አራዳ ፓርክ የተሰራበት ቦታ ነው። ይሄኛው በመስታወት የምትረማመዱበት ድልድይ ነው። አሁን እያየን እየተመለከትን ያለ ነው። ወደ ታች በጣም ብዙ ነው እስከ ሪበካንቱ ድረስ በጣም የሚያምር ለወክ ምቹ የሆነ ቦታ ነው። እንግዲህ አራዳ ፓርክ ማለት ነው። እንግዲህ አሁን እኛ ወደ 70 ደረጃ አካባቢ አልፈን ይሄኛው 100 ደረጃ ነው የሚባለው በነገራችን ላይ በስተቀኝ በኩል አለ። እዛ አካባቢ እየደረስን ነው የምንገኝ። እነኚህ እንደሚታወቀው በፊት ስቴሽነሮች የነበሩበት ቦታ ካስታወሳችሁ እዛ አካባቢ ጋር ነን ያለነው ማለት ነው። እንግዲህ አሁን ትንሽ እየተጠጋን ስንሄድ አራዳ ይሄ ፊት ለፊት የምትመለከቱት አራዳ ክፍለ ከተማ ነው። እንግዲህ አራዳ ክፍለ ከተማን እየተመለከትን ያለነው በስተግራ በኩል ስትወጡ ወደ ቅድስተ ማርያም ወደ ጃልሜዳ የሚያስኬደው አስፋልት ነው። እንግዲህ ፊት ለፊት ወደ ሙዚየሙ የሚያስኬደው አስፋልት ነው። እንግዲህ እኛ ፊት ለፊት ወደ 4 ኪሎ አካባቢ እየተጠጋን እየተቃረብን ነው የምንገኘው። እንግዲህ 4 ኪሎ አደባባዩ ጋር ስንደርስ ደግሞ በደንብ አድርጌ ያሳያችሁ። እስከዛ ድረስ በስተግራም በስተቀኝም የሚያማምሩ ቦታዎችን እያየን እየጎበኘን ነው የምንሄደው። በዚች ጋር አርጋችሁ ወደ ታች ደግሞ ስትሄዱ ወደ ሪበካንቱ እንደገና ደግሞ ወደ አንድነት ፓርክ በዚህ ጋር ሄዳቸዋል በታችኛው አስፋልት ማለት ነው። እንግዲህ ወደ ቱሪስት ሆቴል አካባቢ ጋር እየተጠጋን እየተቃረብን ነው የምንገኘው። እዚህ ጋር እንግዲህ በስተግራ በኩል ወይም ደግሞ በስተግራ በኩል ታክሲ ማቆሚያ ጋር አካባቢ ጋር ብርሃንና ሰላም ይታያቸዋል ብዬ ገምታለሁ። በ4 ኪሎ አካባቢ የሚገኘው ብርሃንና ሰላም ነው እያየን እየተመለከትን የምንገኘው። ብርሃንና ሰላም እንግዲህ በኢትዮጵያ ውስጥ ታዋቂ የህትመት ድርጅት የሚታተምበት ቦታ ነው። አሁን እየደረስን እየተቃረብን ያለን ወደ ቱሪስት ሆቴል የሚባልበት ወይም ደግሞ ወደ 4 ኪሎ አደባባይ ፊት ለፊት ይታያቸዋል ብዬ ገምታለሁ። እዛ አካባቢ ጋር እየደረስን እየተቃረብን ነው የምንገኘው። እንግዲህ 4 ኪሎ አካባቢ ምን ትመስላለች የሚለውን እያየን እየጎበኘን ነው እየመጣን ያለን። ይሄ ታክሲ ቢጫ ታክሲ በሚወጣበት አካባቢ ያለው ፎቁ እሱ ቱሪስት ሆቴል የነበረው ነው። እንግዲህ አሁን ይስራ እርግጠኛ አይደለሁም። ፊት ለፊት በዚህ ጋር ወደ ቸርች ወደ ሪበካንቱ የሚያሳይ ፖስታ ቤት በሚለው ጋር ባየንበት ጋር በዛ ጋር መሄድ ትችላላችሁ ማለት ነው። እንግዲህ ትምህርት ሚኒስቴሩ አካባቢ ጋር እየደረስን አደባባዩ ጋር ነው እንግዲህ በስተቀኝ በኩል የምትመለከቱት ትምህርት ሚኒስቴሩን ነው እያየን እየተመለከትን ያለን። ይሄ ፊት ለፊት ደግሞ እያያችሁ እየተመለከታችሁ ያላችሁት 4 ኪሎ አካባቢ ያለውን አደባባይ ሐውልቱን ነው እንግዲህ የምንመለከተው። እዚህ አካባቢ 4 ኪሎ ፕላዛ በስተግራ በኩል የምትመለከቱት 4 ኪሎ ፕላዛ ነው። እንግዲህ ሱቆች አሉ በነገራችን ላይ ከዚህ በታች አሁን እኛ ከምንሄድበት በታች የእግረኛ መሸጋገሪያ ውስጥ ለውስጥ ግራውንድ የተሰራለ በሱ ጋር ከዚህ በፊት እንግዲህ አሳይቻችኋለሁኝ። ወደ ታች ወደ
በዚህ ጋር ማለት ነው ወደ ታች በስተቀኝ በኩል ከሄዳችሁ ወደ ቤተ መንግስቱ የሚያስኬደው ነው አስፓልት የምታገኙት። እንግዲህ እኛው ቀጥታ ፊት ለፊት አድርገን ወደ ቀበና በዚህ ጋር ነው እንግዲህ ወደ ቤተ መንግስቱ የሚያስኬዳችሁ። እኛ እንግዲህ ፓርላማው አካባቢ ጋር ነው በነገራችን ላይ ያለ ነው። አሁን እንግዲህ የምንገኝ ቅድስት ስላሴ መንፈሳዊ ኮሌጅ የሚገኝበት ቦታ ወይም ደግሞ ስላሴ አካባቢ ከስላሴ በስተጀርባ ነው የምንገኘው። አሁን ወደ ወወክሞ አካባቢ ጋር እየተጠጋን እየተቃረበን ነው የምንገኘው ማለት ነው። እዛ አካባቢ ስንደርስ ደግሞ በደንብ አድርጌ እያሳየኋችሁ እያስጎበኘኋችሁ ነው የምንሄደው። እናንተ ደግሞ በድጋሚ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄኛው እንግዲህ ያየን ያለነው ስላሴ አካባቢ ጋር የሚገኘውን ፎቅ ነው እንግዲህ እየተመለከትን ያለነው። በስተግራ በኩል ጥሮታ ሚኒስተር የነበረው ነው የባንዲራ የሚውለበለብበት ማለት። ከሱ ፊት ለፊት ደግሞ ይሄኛው ግሪን ኤሪያው የሚታያችሁ በስተቀኝ በኩል ወወክማው ነው እያየን እየተመለከትን ያለነው። አሁን ወደ ግንፍሌ አካባቢ ጋር እየተቃረብን ነው የምንገኘው። ፊት ለፊት እንግዲህ ወደ ግንፍሌ አካባቢ ያለውን አካባቢውን ወንዙ አካባቢ ጋር ያለውን ነው እያየን እየተመለከትን የምንገኘው ማለት ነው። እንግዲህ ወደ ቀበና አካባቢ ነው ጉዟችንን አርገን እየተጓዝን የምንገኘው። በስተቀኝ በኩል የግንፍሌ አካባቢ የግሪን ኤሪያ የወንዝ ልማቱ በጣም በሚያምር ሁኔታ ነው እንግዲህ የተሰራው። እስከ ታች ድረስ እስከ ጥይት ቤት የሚባል አላል እስከዛ ድረስ ከዚህ በፊት አሳይቻችኋለሁ በታችኛው ያለው መስመር ማለት ነው። እንግዲህ አሁን እያየን እየጎበኘን የምንሄደው ከላይኛው ከ4 ኪሎ ወይም ደግሞ በቀበና በኩል ያለውን አካባቢ ነው እያየን እየጎበኘን እየሄድን ያለ ነው። እንግዲህ አሁን ያለንበት አካባቢ ወደ 1080 የሚባልበት አካባቢ ጋር ነን ያለ ነው። ወይም ደግሞ ራስ አምባ ሆቴል የሚባለው እዚህ አካባቢ አለ። እንግዲህ ወደ ቀበና አካባቢ ጉዟችንን አርገን እንሄዳለን። እንግዲህ በስተግራም በስተቀኝም የሚያማምሩ ቦታዎችን እያየን እየጎበኘን ነው ብዬ ተስፋ አርጋለሁኝ። ወደ ቤሌር አካባቢ ጋር ነው እየደረስን እየተቃረበን የምንገኘው። እንግዲህ ከመርካቶ ጀምረን እስከዚህ ድረስ አሪፍ አድርጌ እያሳያችሁ እያስጎበኛችሁ የመጣውኝ ይመስለኛል። እናንተ ደግሞ ይሄንን ቻናል ሰብስክራይብ እንደገና ደግሞ ቪዲዮውን ላይክ፣ ሼር እንደገና ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀመጣችሁልኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።